እንዲህ አፈቅርሃለሁ። እግዚአብሔር ልጅ ሆኖ በሌሊት ቶሎ በይ ማይልኛው አፈቅርሃለሁ። ባይዘው የጨረቃ ፋሚሊ ሳትሆኑ እንዳትሞቱ የሚል ብዙ ኮሜንት እያየሁ ነበረ። ሰላም የኔ ውድ ቤተሰቦች እንዴት አደራችሁ? እንደምን አረፈዳችሁ? አለሁ እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። እግዚአብሔር ይመስገን ስለ ሁሉም ነገር። ማርያምን ጨረቃዎቹ ይለያሉ የምንለው እኮ በምክንያት ነው። እኔ እንጃ ፍቅርን በተግባር የኖሩ ልጆች ያለ እድሜያቸው አይምሯቸውን እየበሰለ ከዩቱበሮች ከቡታጅራ ዩቱበሮች አንደኛ ደረጃ ማርያምን በጣም እኔ እንጃ በጣም ነው የገረሙኝ። በጣም ደስ ብሎኛል። እኔ በግሌ እናንተም ደስ ብሏቸዋል። ቪዲዮን ያው ደስ እንዳላችሁ በላይኩ ነው የሚታየውና ምን ያህል ደስ እንዳላችሁ አይተናል። እንኳን ደስ አላችሁ። እኔ እንጃ በስማም የጨረቃ ፋሚሊ በነገራችን ላይ በጣም የሚለይ ፋሚሊ ነው። የሚለይ ኦዲየንስ ነው እና በቃ የሰው መደሰት የሰው ማደግ መለወጥ የሚፈልግ ኦዲየንስ ነው። ባይዘዌ ጨረቃዎቹ አያስነኩም አይነኩምም። በቃ ሶስተኛ ወገን ሲገባ እንዴት እንደሚሆኑ ማየት ይቻላል። እና ያ ማለት በቃ የነሱ መለወጥ ነው፣ የነሱ ማደግ፣ የነሱ አብሮነት ነው የሚፈልገው። እንደ እናት አብዛኛው አሉ፣ ብዙ እናቶች አሉ በጨረቃዎች ኦዲየንስ ላይ እናቶች አሉ ማርያምን። እና በጣም ይገርሙኛል ምን ያህል እንደሚወደዱ እነኚህ ልጆች ማየት ትችላላችሁ። እና እድለኛ ናቸው። ይሄ ደግሞ ወይ ጨረቃ ፋሚሊ የሰጣቸው እግዚአብሔር ነው ብዬ አስባለሁኝ። ማለት በቃ የሆነ ብዙ ኦዲየንስ ብዙ ዩቱበር አለ በጣም ፎሎወር ሰብስክራይብ ያላቸው አሉና ልክ እንደ ጨረቃዎቹ የሚወደድ ዩቱበር አለ ብዬ አላስብም። እንኳን ደስ አላችሁ እመቤቴን፣ በጣም ደስ ብሎኛል። ቅመም የኔ ቆንጆ የኔ ጀግና ሴት በጣም በቃ አኩርተሽናል፣ ኮርተንብሻል የኔ ውድ ማርያምን የኔ ቆንጆ በጣም ደስ ብሎናል። መቤቴ ነው የምላችሁ። በነገራችን ላይ ፍቅር የሚለውን ቃላት ማለት ነው ኦዲየንስ ብቻ ሳይሆን ከብሩክ የሚጠብቀው የነበረው ቅመምዬም እየጠበቀችው ነበረ ማለት ነው። ማለት እነሱ ግን ፍቅር በተግባር እየኖሩት ነው። በአፍ አላወጡትም እንጂ እየኖሩት ነበረ። እና ኒንጃ ትለያላችሁ። ክብራቸውን እየተጠባበቁ እስከ ዛሬ ሰዓቱ አሁን ነው ብሎ በሰዓቱ ኤግዛክት ጠይቋልና ትችላለህ ብሩክ ያለማየሁ ልጅ። ጠላቶቻችሁን እየያዝላችሁ መቤቴን እኔ እንጃ ይገባሻል የኔ ውድ ቅማምዬ። በብሩክ መፈቀሪ እድለኛ ነኝ እያለች ነበረ። እና ሁለታችሁም እድለኞች ናቸው። ማርያምን በጣም ጎበዞች፣ ጠንካሮች፣ ፍቅር በተግባር የኖራችሁ ጀግኖች ናችሁና እግዚአብሔር አምላክ መጨረሻችን ያሳምረላችሁ። እንግዲህ ቅመም የኔ ቆንጆ ከዛ ሁሉ ሴቶች ላንቺ ያድርገሽዋልና አሁን ቢወጡ ቢወርዱ ቢፈለጡ ቢቆረጡ ምንም አያመጡም። ያንቺ የኔ ያድርጋለሁ ብላለች እሷ ራሱ ማለት ነው። እንግዲህ እየመረራችሁ ዋጡት ማለት ነው። ከዚህ በኋላ ምንም አያመጡም ማለት ነው። ከዚህ በኋላ ብሩክ አሁን ያው ፕሮሚስ ማድረግ አለበት ብዬ አስባለሁኝ። ምክንያቱም በቃ መረጋጋት ትፈልጋለች። ይሄ ደግሞ ያረጋጋታል ብዬ አስባለሁኝ። ፕሮሚስ ማለት ነው። ሶ ብሩክ ያለማየሁ ልጅ በቅርቡ አድርገው ማለት ነው። ሌላው ጥያቄ ተብለዋል። በጥያቄው እዛው ይጠየቃል። ፎቶ ይልቀቁ ማለት ነው። ኮሚኒቲ ላይ ፎቶ ይልቀቁ፣ በዛ ላይ ይጠየቃሉ ማለት ነው። ሌላው ትላንትና በጣም እያሳቀኝ ነበረ። ማርያምን ነው የምላቸው ፍጽሞ ማለት ነው። እንዲህ ብሩክ እንዳለ ብሩክን እያደረገው ነው ያደረገው። ቢያንስ ሌላ መንገድ አትፈልግም? መኪናው ራሱ እሱ የሰራው ራሱ ኩረጃ ማለት ነው። አረ አንተ ብቻ አይደለህም፣ ማርክ ራሱ ጨረቃዎችን እየሰሩትን ስራ ነው እየሰራ ያለው እየኮረጀው ማለት ነው። በራሳቸው አይዳመጡም እንዴ? እረ ይደብራል። እና ፍፄ ማለት ነው አሁን ለምንድን ነው ያገትካት? እንግዲህ
ፍቅረኛሞች ሆኖ አትሆኑ ኦዲየንስ አያውቅም አይደለም። ምክንያቱም አላወጣችሁትም። ፍቅረኛ ነች አላልክም። እየሰከስከን የነበረው ምንም እንደማታውቃት ምንም እንደማትተዋወቁ ነበረ ድራማችሁ ላይ ማለት ነው። አሁን ግን ፍቅሬን አልተቀበለችም ብለ እስከ ማገድ ድረስ ስትደርስ ማንን ነው የምታጃጅለው? እኛ ጭራሽ ሕፃን እንመስልሃለን? ቢያንስ ሌላ መንገድ ምንትን ብትል ብትፈልግ ትንሽ የሆነ ሊቀበሉ ይችሉ ነበረ፣ ኦዲየንስ ማለት ነው። ብሩክ ያደረገውን አንተም ታደርገዋለህ? ወይኔ በላቸው። ለማንኛውም ፍፄ ማለት ነው ይመችክ። በነገራችን ላይ ትላንትና አርሴናል ዋንጫ ይወስድ ነበረ ነው ይበላ ነበረ ነው። እንግዲህ እንኳን ደስ አላችሁ። የኢትዮጵያ ሕዝብ እንዳለ የአርሴናል ደጋፊ ነው እንዴ? ኧረ በስመ አብ። ለማንኛውም እንኳን ደስ አላችሁ። የአርሴናል አፍቃሪዎች ባትሉ ጥሩ ነው። እቺ ቃላት ባትጠቀሙ ማለት ነው። ኳስ የማየትም የመደገፍም መብታችሁ ነው። እቺን ቃላት ባትጠቀሙ እኔ በግሌ ደስ ይለኛል። እንኳን ደስ አላችሁ።